ሰላም ወገኖች፣ ጌታ ኢየሱስ አብዝቶ ይባርካችሁ። መልእክቱን እንግዲህ ተከታተሉ። ከትላንት የቀጠለ ሐሳብ ነው ዛሬ የምናገረው። አንደኛ ሳሙኤል ምዕራፍ 3 ቁጥር 15 ጀምራለሁ። ሳሙኤልም እስኪነጋ ተኛ፣ ማልዶም ተነስቶ የእግዚአብሔርን ቤት ደጅ ከፈተ። ሳሙኤልም ራእዩን ለኤሊ መንገር ፈራ ይላል። ሳሙኤልም ራእዩን ለኤሊ መንገር ፈራ። ለምን ፈራ ብላችሁ ብትሉ የመጀመሪያ ጊዜውን ኤሊ ነው ኢንስትራክትድ ያደረገው። ባሪያ ይሰማልና ተናገር በል፣ እኔ ጋር አትምጣ አለው። ለ3 ጊዜ ያህል እሱ ጋር መጥቶ ነበረ። በኋላ ግን በመጨረሻ ባሪያ ይሰማል ተናገር ሲለው እግዚአብሔር ነገረው ለሳሙኤል ማለት ነው። እና የመጀመሪያ ጊዜው ስለነበረ ይህንን ነገር ለዘመናት ሲያገለግል ለኖረው ለኤሊ መንገር ፈራ። የመጀመሪያ ጊዜው ስለሆነ እንጂ መልእክቱን ለመናገር ተቸግሮ አይደለም። እና ከዛ በኋላ ኤሊ ምን አለው? እግዚአብሔር የነገረህ ነገር ምንድን ነው? ከኔ አትሸሽግ። ከነገረህ ነገር ሁሉ የሸሸከኝ እንደሆነ እግዚአብሔር እንዲህ ያድርግብህ፣ እንዲህ የሚጨምርብህ አለው። ስለዚህም ነገሩን ሁሉ ነገረው፣ አንዳች አልሸሸገውም ብሎ ይናገራል። አንዳች አልሸሸገውም፣ ዘረገፈለት። ነገሩን ሁሉ ነገረው ማለት ዘረገፈለት ማለት ነው። ከእግዚአብሔር የተቀበልነውን ወዳጆች አንዳች ሳናስቀር እንዘረግፋለን። እግዚአብሔር የተመሰገነ ይሁን። በፍጹም የምንፈራበት አንዳች ነገር የለም ከእግዚአብሔር እስከሆነ ድረስ። ክብር ለእግዚአብሔር ይሁን። እና ሌላው ሳሙኤል የፈራበት ትልቁ ነገር በጣም ትልልቅ ሐሳቦች ነው እግዚአብሔር ለሳሙኤል መጥቶ የተናገረው። ከቁጥር 11 ጀምሮ ስታዩ አንደኛ ሳሙኤል 3 ከቁጥር 11 ጀምሮ ስትመለከቱ እግዚአብሔርም ሳሙኤልን እነሆ የሰማውን ሁሉ ሁለቱን ጆሮውን ጭው የሚያደርግ አንድ ነገር በእስራኤል ላይ አደርጋለሁ አለ። ጆሮን ጭው የሚያደርግ አንድ ነገር በእስራኤል አደርጋለሁ። አንዱ ነጥብ ይሄ ነው። በዚያም ቀን በቤቱ ላይ የተናገርኩትን ሁሉ በኤሊ አወርዳለሁ፣ እኔም ጀምሬያለሁ እፈጽምበታለሁ ይላል። ተናግሮት ነበር አስቀድሞ። ኤሊ ልቡን አደንድኖ ነው ወዳጆች። ስለዚህ የተናገርኩትን በኤሊ ላይ አወርዳለሁ፣ እኔም ጀምሬያለሁ እፈጽምበታለሁ። የጀመረ እግዚአብሔር ይፈጽማል ወዳጆቼ። ተናግሮ ዝም የሚል ሰው ነው። እግዚአብሔር ተናገረ ማለት ፈጸመ ማለት ነው። እግዚአብሔር ጀመረ ማለት ጨረሰ ማለት ነው ወዳጆቼ። እና እፈጽምበታለሁ። ልጆቹ የእርግማን ነገር እንዳደረጉ አውቆ አልከለከላቸውምና ይላል። በጣም ነው የሚገርመው። ኃላፊ እስከሆነ ድረስ፣ ካህን እስከሆነ ድረስ ሊከለክላቸው ይገባ ነበር። ኃላፊነት ተሰጥቶታል። ነገር ግን አልከለከላቸው፣ እንደፈለጉ ነበሩ ማለት ነው። ስለ ኃጢአቱ በቤቱ ለዘላለም እንድፈርድ አስታውቄዋለሁ። እግዚአብሔር ሳይናገር ምንም አይነት ነገር አያደርግም። ስለዚህም የኤሊ ቤት ኃጢአት በመስዋዕትና በቁርባን ለዘላለም እንዳይሰረይለት ለኤሊ ቤት ምያት መስዋዕት እንኳን የኤሊን ቤት ኃጢአት አያስተሰሪ። በጣም ከባድ ነገር። በአዲስ ኪዳን በልጁ በኢየሱስ መስዋዕት ነው ኃጢአታችን የተስተሰረየው። የኤሊ ቤት ኃጢአት ግን ምን ያህል እግዚአብሔርን እንዳሳዘነው አይገርማችሁ? ምን ያህል ከባድ እንደሆነ። አሁን ስለ ኤሊ ቤት ኃጢአት ልናገር ብዬ አይደለም። በእግዚአብሔር ቤት ያለ ኃጢአት እኮ ምን ያህል ከባድ እንደሆነ ልነግራችሁ ነው ይህን የምነግረው። እግዚአብሔር ሊያስተሰርይልን እንኳን እስኪንገሸገሽ የማያስተሰረየው ኃጢአት የለም። በልጁ ማይስተሰረይ ኃጢአት የለም። ነገር ግን እስኪንገሸገሽ የሚያደርሱ የኤሊ ቤት ኃጢአቶች ዛሬም በእግዚአብሔር ቤት አሉ ልላችሁ ነው። ስለዚህ ይህንን ነው እግዚአብሔር የነገረውን ነገር መንገር የፈራው ወዳጆች፣ የመጀመሪያ ጊዜው ስለነበረ። ነገር ግን በመጨረሻ ዘረገፈለት። እግዚአብሔር የተባረከ ይሁን። ክብር ለኢየሱስ ይሁን። እርሱ እግዚአብሔር ነው፣ ደስ ያሰኘውን ያድርግ አለ። አልተጣላውም። ደስ የሚለው ነገር ኤሊ አልተጣላውም። ሳሙኤልን ኢንስትራክት አድርጎ የመራው ወደ እግዚአብሔር ኤሊ ነው። እንደገና ደግሞ ይህን መልእክት ሲያመጣለት አንተ ትናንትና ተነስተህ ዛሬ ደግሞ ይህንን ውሸት ነው እንደገና አጣራ ብሎ አቢዩዝ አላደረገውም ወዳጆቼ። ዛሬ የዛሬዋ ቤተ ክርስቲያን እንደምታደርገው የእግዚአብሔርን አገልጋዮች እኮ አቢዩዝ እናደርጋለን። ከእግዚአብሔር በትክክል አልሰማህም፣ እግዚአብሔር አልተናገረህም፣
እግዚአብሔር እንዲና እንዲህ አላለህም ብለን ወዳጆቼ እንደውም ሰይፍ ስለን ነው የምንነሳው። ነገር ግን ኤሊ አላደረገም። በዛው በስንፍናው ሊቀጥል እርሱ እግዚአብሔር ነው ደስ ያሰኘውን ያድርግ ሲል ትመለከታላችሁ። ነገር ግን በጣም ደስ የሚለው ነገር ሳሙኤል አንድም ሳያስቀር ለኤሊ መንገሩ መዘርገፉ የእግዚአብሔርን መልእክት አይገርማችሁ ወዳጆቼ? ትላንትና ሰምቼ ይሄ ለዘመናት ሲያገለግል ለኖረ ለኤሊ እንዴት ይሄን እላለሁ አለማለቱና መዘርገፉ የእግዚአብሔር እውነት ይነገራል። የእግዚአብሔር ነገር ይነገራል። ጆሮ የሚያሳክክ እንኳን ቢሆን ወዳጆች ሆይ የእግዚአብሔር ነገር ይነገራል። ሐዋርያው ጳውሎስ ምንድን ነው ያለው? ከሚጠቅማችሁ አንዳች ነገር አላስቀረውባችሁም ብሎ ነው የሚናገረው። የሐዋርያ ሥራ ምዕራፍ 20 ቁጥር 19 ጀምሮ ሄዳችሁ ብታዩ ወደ እስያ ከገባሁበት ከመጀመሪያ ቀን ጀምሮ በትሕትና ሁሉ እና በእንባ ከአይሁድም ሴራ በደረሰብኝ ፈተና ለጌታ እየተገዛው ዘመኑን ሁሉ ከእናንተ ጋር እንዴት እንደኖርሁ እናንተው ታውቃላችሁ። ወደ እግዚአብሔር ዘንድ ንስሐና በጌታችን በኢየሱስ ክርስቶስ ማመን ለአይሁድ ለግሪክ ሰዎች እየመሰከርኩ በጉባኤ በየቤታችሁ አወራላችሁና አስተማርኋችሁ እንጂ ከሚጠቅማችሁ ነገር አንዳችስ እንኳን አላስቀረሁባችሁ። ስለዚህ ከሚጠቅም ነገር እኛም አናስቀርም ወዳጆቼ። ደጆች ይዘጉ እንጂ ወዳጆቼ ለጆሮ የሚጥም ነገር አናወራም። ክብር ለኢየሱስ ይሁን። አቦ ጎሽ የታወቀ ሰባኪ የተቀባ ነው። እርሱ እኮ ሲናገር በቃ ልዩ መዓዛ አለው የሚባል ነገር አይደል። ከእግዚአብሔር የሰማነውን ነገር ነው 4 ነጥብ ሳናስቀር የምንናገረው። አንዳች አናስቀርም ወዳጆቼ። ፈውስ ያለው በዚህ ውስጥ ስለሆነ እና ከሚጠቅማችሁ አንዳች ነገር አላስቀረሁባችሁም ብሎ ተናገረ። በመካከላቸው ሲኖር እየተገዛ ዘመኑን ሁሉ እንዴት እንደኖረ ነግሯቸዋል። ዝም ብሎ ግብታዊ ሆኖ የተናገረ አይደለም፣ እየተገዛ ነው የኖረው። ነገር ግን የእግዚአብሔርን መልእክት አላስቀረም። እግዚአብሔር የተመሰገነ። ዛሬ የእግዚአብሔር መልእክት እኮ ቀርቷል። እየቆራረጥን ነው የምንሰብከው ወዳጆች። እኔ ለዳነች ቤተክርስቲያን ነው እየተናገርኩ ያለው። እየቆራረጥን ነው የምንሰብከው። ይሄን ብናገር ይሄ ነገር ይመጣብኛል፣ ይሄን ብናገር ይሄ ስደት ሰዎች ይነሱብኛል፣ ከከተማ ያባርሩኛል፣ ይሄና ያ ይፈጠርብኛል ብለን ቆራርጠን በጣም ተጠንቅቀን ተጠብበን ነው የምንናገረው። የእግዚአብሔር መልእክተኞች ግን ከእግዚአብሔር የተቀበሉትን ሁሉ ሰዎች ቢሰሙም ባይሰሙም ይናገራሉ። እግዚአብሔር የተባረከ ይሁን። እግዚአብሔር የተባረከ ይሁን። ስለዚህ ጳውሎስ እንዲህ ያደረገ አላስቀረሁባችሁም ማለት ተናጋሪ ብቻ ሳይሆን ኗሪም ነው፣ የተገዛ ነው። እግዚአብሔር የተመሰገነ። ግብታዊ ሆኖ ዝም ብሎ ራሱን አጽድቆ እንደ ፈሪሳዊ ሌላውን ኮናኝ እናንተ በደላችሁ እንደ ደም ብትቀላ እንደ ባዘቶ ትጠራለች የሚል አለ። እንደ ኢሳይያስ አይነት መልእክተኛ አይደለም። እየተገዛ የሚኖር ነው። ነገር ግን ከእግዚአብሔር የተቀበለውን እውነት በአግባብ የሚናገር ክብር ለእግዚአብሔር የማያስቀር እግዚአብሔር አምላክ የተባረከ። ለምንድን ነው ማናስቀረው መልእክቶችን ወዳጆቼ? መጽሐፍ ሲናገር እንዲህ ይላል፣ ፍርድ ከእግዚአብሔር ቤት የሚጀምርበት ጊዜ አለ ስለሚል አንደኛ ጴጥሮስ ምዕራፍ 4 ቁጥር 16 ላይ ፍርድ ከእግዚአብሔር ቤት ተነስቶ የሚጀምርበት ጊዜ ደርሷልና አስቀድሞ በእኛ የሚጀምር ከሆነ ለእግዚአብሔር ወንጌል የማይታዘዙ መጨረሻቸው ምን ይሆን ይላል። ጻድቅ በጭንቅ የሚድን ከሆነ ከአመፀኛውና ኃጢአተኛው ወዴት ይታይ ዘንድ አለው? ስለዚህ ደግሞ እንደ እግዚአብሔር ፈቃድ መከራን የሚቀበሉ መልካምን እያደረጉ ነፍሳቸውን ለታመነ ፈጣሪ አደራ ይስጡ ብሎ ነው የሚናገር። ፍርድ ከእግዚአብሔር ቤት ነው የሚጀምረው። ተመልከቱ፣ ፍርድ ሲጀምር እኮ ከኤሊ ነው የጀመረው አይደለ እንዴ? ከህዝቡ አይደለም የጀመረው። በመጀመሪያ የኤሊ አንገት ነው የተሰበረው። ታቦቱ በተማረከ ጊዜ በመጀመሪያ የሞቱት አፍኒንና ፊናስ ናቸው። አፍኒንና ፊናስ ወዳጆቼ። ስለዚህ ፍርድ ከእግዚአብሔር ቤት ነው የሚጀምረው ወዳጆቼ። ክብር ለኢየሱስ ይሁን። ልጆቹ የእርግማን ነገር እንዳደረጉ አውቆ አልከለከላቸው። የእርግማን ነገር የሚያደርጉ ሰዎች ፍሬያቸውን ይኸው በቃ ተቀበሉ፣ ዋጋቸውን አገኙ ማለት ፍርድ ከእግዚአብሔር ቤት ጀመረ።
ዛሬም ወዳጆቼ ፍርድ ከእግዚአብሔር ቤት ነው የሚጀምረው። ለእግዚአብሔር ወንጌል የማይታዘዙ መጨረሻቸው ምን ይሆን ብሎ ነው የሚናገረው። ፍርድ ከሰባት